የምትወዳት ልጅ የምታሳይህን ሪአክሽኖች በሙሉ በኔጋቲቭ መንገድ ከወሰድካቸው አንተና አንተ ብቻ ነው የምትከስረው። ነገር ግን አንተ ወደድኩሽም ብልሃት ሊሆን ይችላል፣ ፍቅረኛህም ልትሆን ትችላለች። ስታኮርፍ ስትዘጋክ ምንድነው ማድረግ ያለብህ የሚለውን መመለስ ካለብን በእርግጠኝነት ምነግር ነው የምልህ ስሜት ላይ ተመስርተህ ምንም ነገር እንዳታደርግ። ለሷ ያለህ ስሜት ላይ ሊሆን ይችላል፣ እሷ ባሳየችህ ሪአክሽን የመጣው ስሜት ላይ ተመስርተህ የምታደርጋቸው ነገሮች ያከስሩሃል። በእርግጠኝነት ነው የምናገረው። ነገር ግን የምታሳይህን ሪአክሽኖች በፖዚቲቭ ወሰድካቸው የምትተረጉምበት የምታይበትን መንገድ ልትል ከፈለገችው ውጪ ለማየት ከሞከርክ ግን በእርግጠኝነት ነው የምነግርህ ውጤታማ ትሆናለህ። ለምሳሌ አንድ ሴት ልጅ ስልክህን ካልመለሰች፣ ልታናግራት ስትሞክር ከዘጋች፣ እንደዚሁም ቴክስትን ጭራሽ ብሎክ ካረገች ምናምን የእውነት የምታደርገው ምንድነው? የመጀመሪያ ትናደዳለህ። ሁለተኛው እልህ ውስጥ ልትገባ ትችላለህ። ለምሳሌ ገና እየወደድካት እየነገርካት ከሆነ፣ ፍቅረኛ ከሆነች ደግሞ የራሷ ጉዳይ ብለህ ምናልባት ሌላ እርምጃ ላይም ልትወስድ ትችላለህ። ነገር ግን ከነዚህ በተሻለ ከመለመንም ከመለማመጥም ወደ እሷ ምን ተፈጠረም ብለህ ከመመላለስም በላይ ውጤታማ የሚያደርጉህን ሀሳቦች ነው ይዤ የመጣሁት። ሴት ልጅ ስትዘጋክ ማድረግ የሌሉብህ። ምክንያቱም አብዛኛዎቻችን የምንወዳቸው ሰዎች የሚያደርጉትን ነገር ልክ እንዳልሆኑ ለመናገር፣ እኛ የተሰማንን ስሜት ለማስረዳት፣ እንዲሁም ሀሳባቸውን ለማስቀየር የምንሞክራቸው ሙከራዎች ውጤት እንደማያመጡልን ሁላችንም እናውቀዋለን። ይሄኔ ብዙ ነገር ሞክርሃል፣ ውጤት አላመጣልህም ይሆናል። ዛሬ እኔ የምነግርህን ነገር ግን ካደረክ እኛ ሴቶች ስነ ልቦና ላይ ተመስርቼ ነው የምነግርህ እንዴት አይነት የሚገርም ራዲካል የሆነ ለውጥ እንደምታገኝበት ቃል እገባላለሁ። ሃይ እንዴት ናችሁ? ዮዲት ነኝ። እንኳን ደህና መጣችሁ ወደ ዮድ ሃውስ። እዚህ ቻናል ላይ እንደምታውቁት ስለኛ ሴቶች እናወራለን። ከኛ ጋር የምትገቡበትን የፍቅር ህይወት ቀላል ስለምታደርጉበት ሀሳቦች እናነሳለን። እንዲሁም ከኛ ሚስጥሮች ውስጥ ልክ እንደዛሬው አካፍላችኋለሁ። ታዲያ ይህንን ቻናል ሰብስክራይብ ካላረጋችሁ እባካችሁ ሰብስክራይብ የሚለውን በተን ተጫኑ። ወደ 100,000 እየተጓዝን ነው። አብራችሁ ታዲያ የደውል ምልክቷን መጫን እንዳይረሳ። ለብዙ ወንድሞቻችን እንዲደርስ ዩቲዩብ እንዲወደው የቪዲዮን ሀሳብ 1 ሰከንድ በመውሰድ ላይክ እናደርጋለን። አብራችሁን ቆዩ። አንደኛው ሴት ልጅ ስትዘጋህ በፍጹም ስሜታዊ እንዳትሆን። ስሜታዊ ከሆንክ በእርግጠኝነት ነው የምነግርህ በመጀመሪያ ሴት ልጅ በጣም የምትጠላው ወንድ ምን ስሜቱን መቆጣጠር የማይችል፣ እንዴት መናገር እንዳለበት፣ እንዴት ሪያክት ማድረግ እንዳለበት፣ በምን ሰዓት ምን አይነት ነገር ማድረግ እንዳለበት ወይም ስሜቱ የሚነዳውን ወንድ በእርግጠኝነት ነው የምነግርህ በጣም የምታፈቅር ሴት ልታኮርፍ ትችላለች። በጣም እያፈቀረችን ልዘጋህ ትችላለች። አንተን ለመፈተን ሊሆን ይችላል፣ በትንሽ ነገር ሊሆን ይችላል ያኮረፈች፣ ምናልባትም ሳትፈልግህ ሊሆን ይችላል። ነገር ግን እንድትፈልግህም ለማድረግ ሀሳቧንም ለማስቀየር ማንነትህንም ለማስረዳት ለሴት ልጅ ስሜታዊ እንዳትሆን። ዘጋችኝ ብለህ ስሜታዊ ከሆንክ እውነቴን ነው የምልህ ወይ ልትናደድ ወይ ልትበሳጭ ትችላለህ። ማናትን ብለህ ልታስብ ትችላለህ። እነዚህ ስሜቶች ደግሞ የሚያስደርጉክ ኳሊቲህን የሚያወርዱ፣ ስታንዳርድህን ዝቅ የሚያደርጉና ማንነትህን በሰዎች እንዲረዱህ የሚያደርገውን መንገድ ነው የሚቀይርብህ። ስለዚህ ብዙ ነገር ታጣለህ አይደል በአንድ ጊዜ። ስለዚህ ለምን ዘጋች፣ በምን ምክንያት፣ ምን ተፈጥሮ ነው የሚለውን ጥያቄ ስትመልስ ከስሜታዊነት ነፃ ከሆንክ እውነቴን ነው የምልህ አሸናፊ ነው የምትሆነው። ባትፈልግ ሳትፈልግ ቀርታም ከዘጋች በጣም በሳል መሆንህን ስታይ፣ በራስ እንደምትተማመን ስታቅና ለሰዎች ስፔስ መስጠት እንደምትችል ስታቅ ልትማርካት ትችላለህ። ፍቅረኛ ከመሆና ከዘጋች አሁንም መረጋጋት ይገዛታል። ስትረጋጋ ብቻ ነው ለጥያቄዎች መልስ የምታገኘው። እሱም መርሳት የለብም። ካልተረጋጋክና ስሜትን መቆጣጠር ካልቻልክ የሚሰሙ ስሜቶች ላይ ቆመ ከሆነ የምታደርጋቸው ነገሮች እሷን ከአንተ ያርቃታል። የመጀመሪያ። ሁለተኛ ልክ እንደሆነች እንድታስብ አሁንም በእርግጠኝነት የእርግጠኝነት ስሜት እንዲሰማ ታደርጋታለህ። ከዛ ውጭ ግን ያላትን ኔጋቲቭ ሀሳቦች ሊሆን ይችላል፣ አንተን የምታይበትን፣ ስለ አንተ የምታስበውን ነገር ወይም ዝም ብላ ከመሬትም ተነስታ ያሰበችውን ነገር ባንዴ መገልበጥ ትችላለህ። ምን ስታደርግ? ስሜትን መቆጣጠር ስትችል። ከዚህ ብዙ ጊዜ ነግሬያቸዋለሁ። በፍቅሩ የመጣል አቅም ያለው እኛን ኩራታችንን ጉራችንን ገደል መክተት የሚችለው አሁን እንዳልኩ የምትዘጋህን ሴት ችላ የምትልህን ሴት እንደዚሁ ሀሳቧን ማስቀየር የምትችለው ስሜትን መቆጣጠር ስትችል ብቻ ነው። ስሜትን ካልተቆጣጠርክ የምታደርጋቸው ነገሮች ኔጋቲቭ ነው የሚሆኑት። ውጤታቸው ደግሞ መቀየር ወዳለበት ሳይሆን መሆን ወደሌለበት ቦታ ይወስድብሃል።
ይሄንን ከያዝክ እጅግ በጣም ነው ሐሳቧን ታስቀይራታለህ። ሁለተኛው ሴት ልጅ ስትዘጋክ ማድረግ ያለብህ ሁለተኛው ጊዜ ስጣት። አሊያም ደግሞ ጊዜ ከመስጠት ይልቅ በተቃራኒው ቶሎ ቶሎ መደወል፣ ቴክስት መላክ፣ ማትመልስልን ላገኝ ብለህ ልሰጣት የፈለከውን አቴንሽን አልቀበል ስል እሱን ካልሰጠውሽ ብለህ መመላለስ ማቆም መቻል አለብህ። እነዚህ ድርጊቶቻችን በዋናኝነት መጀመሪያ ላይ እንዳነሷቸው ስሜቶቻችን ላይ መሰረት አድርገን ነው የምናደርጋቸው። አንዴ ቴክስት አልመልስ ስትለኝ ደግመህ ትልካለህ። ደግማ ለመላክ ደግሞ ድጋሚ ያስልክሃል እንጂ እንድትረጋጋ አያደርግም። ስለዚህ የግዴታ ምን ማድረግ አለብህ? ጊዜ ልሰጣት ይገባል። አንድ ሴት ስትዘጋ ፍቅረኛህም ልትሆን ትችላለች፣ የወደድካት ሴት ሊሆን ይችላል። ልታናግርህ ካልፈለገች የሆነ ሪዝን አለኝ ብላ ያሰበችው እሷ ጋር ይቆይ፣ በዛ ምክንያትም ሊሆን ይችላል። ስትዘጋ መፍትሄ የሚሰጥህ ጊዜ መስጠት ነው ለሷ። ርቀትን ወደ ኋላ ሰብሰብ ስታረግ ራስህን ፕሮሰስ ታደርጋለች። አሁን ቅድም ያነሳሁልህ ነጥቦች አሉ። የራሷ ምክንያት ሊኖራት ይችላል። ምናልባት እየፈተነች ሊሆን ይችላል። ምናልባት አንተ የምታይበት መንገድ አንተን የተረዳችበትን መንገድ ለመቀየር ሊሆን ይችላል። ሐሳቧንም ለመቀየር በአጠቃላይ ጊዜ መስጠት ነው ያለብህ ለሴት ልጅ። ትንሽ የሰጠሃትን ትኩረት፣ ትንሽ የሰጠሃትን ጊዜ፣ ትንሽ የሰጠሃትን እንክብካቤ ይሄንን መቀበል ካልቻለች እሱን አልፈልግም ብላ ከዘጋችህ አንተ የምታውቀው ይሄ ከሆነ ምክንያቱም ስለወደድኳት ነው ብለህ የምታምን ከሆነ ርቀትን ጠብቀህ ጊዜ ስትሰጣት እነዚህ ራስህ ያረካቸው ነገሮች ፕሮሰስ ነው የሚፈልጉት። እንዳልኩ በጣም ተመችታት ወዳህ አፍቅራክ ሪያክት የምታደርግበትን መንገድ ለማየት ይሆናል የዘጋች። ስለዚህ ሰብሰብ ስትል ራሷ እየበረረች ትመጣለች። ራሷ ይቅርታ ትጠይቅሃለች። ራሷ ለምን እንደዛ እንዳደረገች ማብራሪያ ትሰጣለች። በእርግጠኝነት ነው ይሄን የምናገረው ስለ ሴት ልጅ። ነገር ግን ጊዜ ካልሰጠሃት እስከዛሬ የሰጠሃትን ፍቅር ሊሆን ይችላል፣ ትኩረት፣ ምንም በለው ዋጋ ቢስ ነው የሚሆኑት። ፑሽ ታደርጋታለህ፣ ርካሽ እንደሆኑ ታስረዳታለህ። ምናልባት በጣም እንደፈለካትና ያለችበትን ፖዚሽን ራሱ ምን ያህል እንደወደድካት እንዳይገባት ታደርጋታለህ፣ ታጣምባታለህ። ስትዘጋት ጊዜ ስጣት። በጊዜ ውስጥ ፕሮሰስ አርጋ ራሷ ትመለሳለች። የትኛዋም ሴት የተሰጣትን ፍቅር ኢግኖር ልታረግ አትችልም። ፍቅሩ እያለ ልዘጋ አትችልም። ፍቅረኛህም ካኮረፈች ምናልባት በትንሽ ነገር አስቀይመሃት ሊሆን ይችላል። በዛ ጊዜ ውስጥ አንተም እሷም ምን እንደተፈጠረ ሪላይዝድ ታደርጋላችሁ። ማናችንም የምንወደውን ሰው ማጣት ስለማንፈልግ ትመጣለች። ጊዜ ስጣት። ሶስተኛው ሴት ልጅ ስትዘጋክ በፍጹም ማድረግ የሌለብህ እሷ ላይ ማተኮር ነው። በፋንታው ራስ ላይ ማተኮር ነው ውጤት የሚሰጥ። እሷ ላይ ካተኮርክ አሁን ምን ትሆናለህ? መጀመሪያ ያነሳናቸው ነጥቦች ላይ ትመጣለህ። ስሜታዊ ትሆናለህ። ምክንያቱም እሷ ላይ እስካተኮርክ ድረስ እሷ የምትዘጋውን ወይም ያኮረፈችን ሊሆን ይችላል የምታሳይህን ሪያክሽኖች ልትቀይር አትችለው። የምታደርገው ነገር እያናደዳት የባሰ እያበሳጫት ምን አይነቱ ነው እያለች የምታፈቅረ ማሳቧን ልትቀይር ትችላለች ብያለሁ። ይህንን በድጋሚ እርግጠኛ ሆኜ ነው የምናገረው። ነገር ግን ራስ ላይ ስታተኩር ስሜትን እንደምትቆጣጠር ታስረዳታለህ፣ ጊዜም ትሰጣታለህ። በፋንታው እሷን እንድታስብ የሚያደርግነውን መዝጋቷ እንድታስባት ያደርጋል። ምንም ጥያቄ የለውም አይደለ? የምንወዳቸው ሰዎች ሲዘጉ ሲለወጡብን እንዳልፈለጉን ሲያሳዩን እንረብሻለን። ስለምንወደው ሰው ማሰብ በራሱ ነው አይደለ ፍቅር ተብሎ የሚጠራው። ስለዚህ ስለሷ በጣም ባተከርኩ ቁጥር ስሜትህ የሚያስደርግ ነገሮች እሷ ሞር ከአንተ እንድትሸሽ ያደርጋታል። አንተን ደግሞ ስለሷ እንድታስብ ያደርጋታል። ሙሉ አቴንሽንህን እሷ ላይ ታደርጋለህ። እሷ ደግሞ ሌላ ነገሮች ላይ አቴንሽኗን ማድረግ ትጀምራለች። ስለዚህ ፓወርህን መውሰድ የምትችለው ራስ ላይ ስታተኩር ነው። እስቲ ይውጣላት፣ እስቲ ፕሮሰስ ታድርገው፣ እስቲ ይሁንላት ትየው ብለህ እንዳልኩ ርቀትን ስትጠብቅ እና በርቀትን በምትጠብቅ ጊዜ ዲስትራክት እንዳትሆን ወደ እሷ እንዳታስብ የሚያደርግ ሀሳብ ደግሞ ምን ታደርጋለህ? ወደ ራስ ትኩረት ታደርጋለህ። መጽሐፍ ማንበብ ካለብህ አንብብ። እሷን ልክ ማሰብ ስትጀምር እስቲ አንዴ ልደውል፣ አንዴ ቴክስት ልላክላት የሚሉ ሀሳቦች ሲመጡልህ ስፖርት ቤት ሄድ፣ ጓደኛ ጋር ደውል፣ ዋቴቨር የሆነ ነገር አድርግ። ብቻ አንተን የሆነ ከፍታ ላይ የሚያደርግ ምናልባት ምን ሆኜ ነው የወደድኳትም ልትል ትችላለህ እኮ። ምክንያቱም በጣም የምታስፈልግ ከሆነ በጣም አሁን እንዳልኩ እንድትለማመጣትም እንድትለምን የምታስደርግ ከሆነ ልክ እንዳልሆነች ሊገባ ይችላል። ራስ ላይ ባተኮርክ ሰዓት በሙሉ ለሰዎች የሰጣቸውን ኢነርጂ መውሰድ ትችላለህ። የሰው ልጅ በነገራችሁ ላይ የኢነርጂ ቫምፓየር ነው፣ በተለይ ከወደድ ነው። ስለዚህ ያንን መመለስ መቻል አለብህ። ብቸኛው እሱን የምታደርገው ነገር ደግሞ እሷ ላይ እንድታተኩር የሚያስደርጉህን እንዳልኩ አንደኛ ራስ የምታደርገውን ማቆም፣ ሁለተኛ እሷን መከታተል። ለምሳሌ ሶሻል ሚዲያዋን ማየት፣
የሆነ ምን ፖስተሽ ምን አደረገች ዛሬ ደስተኛ ከፍቷት እነዚህ ነገሮች የምታሳድድ ከሆነ ከሷ ላይ አትነቀልም፣ ስታክ ታደርጋለህ። ሙሉ ለሙሉ ራስ ላይ ትኩረት አድርግ፣ ፎከስ ራስ ላይ አድርግ። ደን ስትመጣ ታያታለህ። ፊት ለፊት ነው የምትመጣው ለምን እንደዘጋች ልትነግርህ እና ደግሞ ካልወደደች ሳፈልግህም ቀርታ ከሆነ ለአንተ ሪስፔክት ይኖራታል። አትሊስት ነው የምልህ ፍቅረኛ ባትሆን ፍቅረኛ ከራሱ አብራህ መቀጠል ብትፈልግ በሙሉ አክብሮት ነው የሚሆነው። ራስ ላይ አተኩር፣ እሷ ላይ እንዳትተኩር ሴት ልጅ በምዘጋ ሰዓት። አራተኛው ሴት ልጅ ስትዘጋ ማድረግ የሌለብህ ነገር ምን አጥፍቼ ነው የሚል ራስን የመውቀስ ስሜት ነው። እኔ ምን አጥፍቼ ነው ካልካ ራስን ከጠየቅ ለምሳሌ አሁን በጣም ነው ምን ደብረው ባይዘ አንድ ወንድ ልጅ ብዙ ጊዜ ተናግሬያለሁ። ለኛ ያለው ፍቅር እኛ ለሱ ካለው ከበለጠ አንድ ሴት ልጅ በጣም ከባድ ነው። በተለይ በማንነቷ ላይ ይመሰረታል። ነገር ግን እንድታስተውል የምፈልገው እቺ ሴት ስትዘጋ ወይም የማክሮፋ ምክንያት ምንድን ነው? ለምሳሌ ማቴሪያል ነገር ጠይቃህ ነው፣ ገንዘብ ጠይቃህ ነው፣ ከአቅም በላይ የሆነ ነገር ጠይቃ ነው፣ ኖ ማለት የምትፈልገው ነገር ኖ ስላልካት ሊሆን ይችላል የዘጋች ያኮረፈች። ይሄን ጥያቄ መመለስ መቻል አለብህ ወንድሜ። እነዚህ ጥያቄዎች ከሆኑ መልሶቿን ለምሳሌ የጠየቀችን ማድረግ ባለመቻል ሳፈልግ ቀርታ አይደለም፣ ስላላመንክበት ሊሆን ይችላል፣ ከአቅም በላይ ስለሆነ ሊሆን ይችላል፣ አሊያም ልክ ስላልሆነ ሊሆን ይችላል። በእነዚህ ምክንያት ከሆነ የዘጋችና ያኮረፈችን እኔ የእውነቴን ነው የምነግርህ፣ እውነተኛና ግልጽ ምክር ትቅርብህ። አንደኛ አልበሰለች፣ ሁለተኛ በቁጥጥሯ ስር መዋል የምትፈልግ የአፍቃሪ ታይትል የያዘች ሴት እንጂ አፍቃሪ አይደለችም። ሶስተኛው ደግሞ ከእንደዚህ አይነት ሰዎች ወንድ ሆነ ሴት አይደለም ማስመለጥ ራሳችንን ግዴታ አለብን። ምክንያቱም ፍቅር በራሱ የምንኖረው እንጂ ለሰዎች የመኖሪያ ምክንያት ስንሆን በማቴሪያል በጥቅም በመደገፊያ ከወደድከኝ እንዲህ ካፈቀርከኝ እንደዚህ ምናምን እንዲሉን እየፈቀድን መገልገያ መሆን የለብንም። በእነዚህ ምክንያት ከሆነ እኔትን እንደነገርኩ ሙቭ የፈለግከውን አይነት ዋጋ ከፍለ ከሷ ሮጥ ማምለጥ፣ የፈለገውን አይነት ስሜት ኖሮ የሚያሰቃይ ከሆነ ለዛ ስቃይክ መገዛት። ምክንያቱም ለራስ ያለ ክብር ይበልጣል። ሌላ ቀን የምታከብር ስትመጣ ምን ያህል ራስን እንደምታከብር ስታሳያት ነው ልትወዳት የምችለው። ነገር ግን እነዚህም እሺ በቃ ብለህ ሞተ ተማሙተ ልታደርግላት ጥረህ ራሱ አድርገህ ራሱ ቴንኪው ላትል ትችላለች። ስለዚህ ድጋሚ የምትጠቀመው ቃል ስለሆነ በእነዚህ ምክንያት ከሆነ የዘጋችውና ችላ ካለች ሂድ ወንድሜ ርቀህ ሂድ። ነገር ግን ሀሳቧን ከቀየረች ራስን ምን ያህል እንደምታከብር ኑ ማለትክ እንዴት ዋጋ እንዳለውና ሴቶች በራሱ ባውንደር ያለውን ወንድ ምን ያህል እንደሚወዱ ማወቅ ከፈለግ ሞክር፣ ርቀትህን ጠብቀህ እንዴት እንደምትመጣ። ከመጣች ትክክለኛዋ ሴት ናት። ጥፋቷን አውጣ፣ ልክ ነህ ኑ ማለት ልክ ነው፣ ከአቅም በላይ የሆነ ነገር ጠይቄያለሁ ይቅርታ፣ ማኩረፌን መዝጋቴን እናንተን ልክ አይደለም ብላ ከመጣች ዝም ብለህ እንዳትቀበላት። ምክንያቱም በተለይ ክብራችሁን ነክተን የሆነ ዋጋችሁን አሳጥተን ሄደን በይቅርታ ስንመጣ ዲፕ ዳውን ይቅርታ እንድታረግላት አትፈልግም። እውነት ለመናገር ዝም ብለህ ይቅርታ ካረክላት ዋጋ ትከፍላለህ። አስበህበት ለፍታ አምና ጥፋቷን ከሆነ ግን መቀበላት ትችላለህ። ነገር ግን እመነኝ እንዳታደርግ ሴት ልጅ ስታኮርፍ ያኮረፈችውም የዘጋችህ በጥቅም የተመሰረተ ነገር ላይ ከሆነ ራስህን እንጂ ማስመለጥ ያለብህ እሷን መለማመጥ የለብህ። ሀሳቤን ካመናችሁበት ከወደዳችሁ ለእኔ በላይ ካሳውቁኝ እኔ እንደሚሰራና በተግባር ከዋላችሁት እናንተ የተሻለ ሰው እንደምትሆኑ የፍቅር ህይወታችሁ ላይ በጣም በእርግጠኝነት ነው የምናገረው። በሌላ ቪዲዮ በሌላ ሀሳብ ተመልሼ እስክመጣ ቻው፣ ሰላም ሁኑልኝ።